መመለስ ስላለብኝ ነው። ይህ ቀለበት እኔ ጋር ከባድ ሁኔታ ውስጥ ነኝ። አንተ ላጣህ ነው ከዚህ በኋላ። እኔ አላሳዝንሽም፣ ግን ሀይሚ እኔም እኮ ተጨነኩኝ። ምን ላድርገው? እንካ ከዚህ በኋላ እኔ ጋር ያስፈልግኝ መመለስ ስላለብኝ ነው። ይህ ቀለበት እኔ ጋር ሆኖ ማይሆን ተስፋ እንዲሰጠኝ አልፈልግም። እንካ ያለውን እውነት ብታቂ ማለት ነው። ዛሬ ብሩኬ እንደዚህ ብልሽ ላላልሹ የምሬት ነው ምልሽ። ልጅቷ ሆን ብላ አውቃ ነው ብሩኬን ወጥመድ ውስጥ እየከተተች ያለችው። እኔ ጋር ሪከርድ አለ፣ እኔ ጋር መረጃ አለ። ብሩኬን ወደ እሷ የምታደርግበት ከባድ የሆነ ሴራ እየጠነሰሰች እንደሆነ ለእኔ ከዚህ በፊት ነግራኛለች። ከዚህ በፊት ቤተሰብ አይታችኋል፣ እያወራኋት ነበር፣ እየሰደበች ነበር። እንዲሁም ከብሩኬ ጋር የተገናኙለት ምን ቪዲዮ ልካልኛለች፣ እርጉዝ እንደሆነች ማስረጃ ዩቲዩብ ላይ መታ ከመናገሯ በፊት ለእኔ ልካልኝ ነበር ማለት ነው። ስሜታዊ ላለመሆን ሞክራለሁኝ። እባካችሁ ይህን ቪዲዮ ለሀይሚ አድርሱላት እባካችሁ፣ እንድታዳምጠው ልጅቷ ማለት ነው። እኔ እየወራኋት ነው። ሀይሚ በፍጹም ብሩኬ በፍጹም ልጁ የብሩኬ አይደለም። ልጅቷ አዎ እርጉዝ ናት፣ ይሄን አምንልሻለሁ። ራስሽ ነሽ ትናንትና ወስድሽ ያስመረመርሻት። ነገር ግን ልጁ የብሩኬ አይደለም። ልጅቷ ከማንም ወንድ ጋር ነው የምትተኛው። እባክሽን ሀይሚ እባክሽን እንዳታደርጊው። ቀለበቱን አሁኑኑ እሰሪው ሀይሚ እባክሽን። እኔ ጋ ያለኝን መረጃ እለቅልሻለሁኝ ወይም እልክልሻለሁ። በፍጹም አይሆንም ሀይሚዬ፣ በፍጹም አንቺና ብሩኬ በፍጹም አትለያዩ። ሀይሚዬ እኛ እኮ ማለት ነው ሚዲያ ማለት ነው፣ እውነቴን ነው የምልሽ፣ ሚዲያ አንቺና ብሩኬን ለማየት ነው የምመጣው። እና አብርሽማ ሁሌ እንዳቃጠሉን ነው፣ እና አብርሽ ሁሌም እንዳቃጠሉን ነው። እናንተን እኮ ነው እያየን የምንጽናናው። ሀይሚዬ በፍጹም አታደርጊውም፣ እባክሽን ትንሽ ታገሺ። ይሄ ለፍቅራችሁ ፈተና ነው፣ በፍጹም የብሩኬ ልጅ አይደለም። እባክሽን ሀይሚዬ ይሄ ወይኔ ጌታዬ፣ ወይስ በጣም ስሜታዊ ሆኛለሁ። የምሬን ነው የምላችሁ። በቃ እኔ እንጃ እንዲህ በፍጹም አያደርጉትም። ብሩኬና ሀይሚማ በፍጹም አይለያዩም። የምሬን ነው የምላችሁ፣ በፍጹም ማለት ነው። እንደ መሆኑም የለበትም እንደ እኛ ማለት ነው። እኔ ዩቲዩብ የምገባው እኮ እነሱን ለማየት ነው። የምሬን ነው የምላችሁ። በእነሱ ስንት ተስፋ አለኝ። ጨረቃዬ አታረጊውም፣ የምር አታረጊውም እንዴ! እና ማለት ነው እኔ አሁን ማለቅሰው አንድ እውነት እኔ ጋር ስላለ ነው። ቤተሰብ ይህን ቪዲዮ ላይክ እያደረጋችሁ አድርሱላቸው፣ ለሁለቱም አድርሱላቸው። ቡቡ አውቃለሁ፣ አብረሃት አሳልፈሃል፣ አውቃለሁ አብራችሁ አድራችኋል። ይሄም ትክክለኛ መረጃ አለኝ። ነገር ግን ልጅቷ አንደኛ ማለት ነው አንተና ልጅቷ አብራችሁ የተኛችሁት ከ6 ወር በፊት ነው። ጽንሱ ደግሞ የሚለው 26 ሳምንት ነው። ይህንንም ሂሳብ አድርጉ። ሲቀጥል ልጅቷ እርጉዝ ናት፣ ይሄን አምኛለሁ እኔም። ነገር ግን ልጁ ያንተ አይደለም ሀይሚ፣ ልጁ የብሩኬ አይደለም። ብሩኬም ደግሞ እራሱ ላይ እርግጠኛ ሆኖ የሚናገረው ልጁ የሱ አይደለም። ብዙ ነገሮች አሉ እኮ ሀይሚ፣ እንዲህ ብዙ መከላከያዎች አሉ እኮ ወንዶች የሚያደርጓቸው ብዙ መከላከያዎች ሀይሚ አሉ እኮ። የምሬ ነው የምልሽ። እባክሽን ተረጋግተሽ ነገሮችን እንትን በይ። ብሩኬን ለመረዳት ሞክሪ። ብሩኬ እራሱን ጠብቋል። የዛን ቀን አዎ ከእሷ ጋር አብሮ አድሯል። ነገር ግን እራሱን ጠብቋል። ብዙ መከላከያዎች አሉ እኮ ሀይሚ። ብሩኬ በራሱ እርግጠኛ ስለሆነ እኮ ነው። ሀይሚዬ ብዙ ነገሮች አሉ እኮ እራሱ በቃ ልጅ እንዳይፈጠር ከበሽታም ለመከላከል ወንዶች የሚጠቀሙት ነገር አለ እኮ። በእናትሽ ስሙን እንድጠቅስ እንዳታደርግኝ እባክሽን ሀይሚ፣ እባክሽን ተረጋጊ፣ እባክሽን በመጀመሪያ ስለ ጤንነትሽ አስቢ። ከዛ በኋላ ይሄን ነገር ሁላችንም አብረን ሆነን እንፈተዋለን። እባክሽን ደግሞ ቴሌግራም ላይ የላኩልሽን ቮይስ አዳምጪ። የልጅቷ እንትን አዳምጪ። እኔ ልኬልሻለሁ። ለምንድነው መስመር ላይ ገብተሽ ማታየው? ሀይሚ ብሩኬ ለአንተም ልኬልሃለሁ። ልጅቷ ሁን ብላ ነው እያደረገችው ያለችው። ከዚህ በፊት እኔ አናግሬያታለሁ። ተይ ከህይወታቸው ውጪ ብያታለሁ። ስድብ ነው የተረፈኝ። እባካችሁ ይህን ቪዲዮ ላይክ አድርጋችሁ አድርሱላቸው። እኔ ቴሌግራም ቆልፈዋለች ሀይሚ፣ ብሩኬም ቴሌግራምን ቆልፎታል። ሜሴጅ ካደረኩኝ ቆየ። ገና ልጅቷ እርጉዝ ነኝ ከማለቷ በፊት ማለት ነው። በጣም ይቅርታ፣ እኔ ምን እንዳወራው እራሱ አላውቅም። በጣም ተናድጃለሁ። የምሬ ነው። ስሜታዊ ነው የሆንኩት። ልጅቷ አርግዣለሁ ከማለቷ በፊት እኔ ቮይስ ለነ ሀይሚና ለቡርኬ ልክ ያለሁኝ። እነሱ ቴሌግራም የሚገቡት ሲፈልጉ ብቻ ነው። ቴሌግራም ግቡና ሜሴጅን እዩ። ቡርኬና ሀይሚ እባካችሁ፣ ይሄ ሁን ተብሎ የተደረገ ሴራ ነው። ልጅቷ እርጉዝ ናት፣ ዶክተሩም አልዋሽም። ልጁ ግን የቡርኬ አይደለም። ልጅቷ ከ10 ወንድ ነው የምታሳልፈው። እባካችሁ ይሄንን ነገር
ሀይሚ አውቃለሁ ብሩኬ ትክክል አይደለም። ስሜታዊ ሆነሻል አውቃለሁ። ታመሻል በብሩኬ ምክንያት አውቃለሁ። ብሩኬ ከአንቺ ጋር ተጣልቶ መጥቶ ከሌላ ሴት ማሳለፍ አልነበረበትም፣ እረዳለሁ። ሀይሚዬ ግን እባክሽን ልጁ የእሱ አይደለም። እኔ እርግጠኛ ሁኜ ልንገርሽ ቡታጅራ ላይ ከማን ምን እንደምታሳለፍ ቪዲዮም ደርሶኛል፣ ፎቶም ደርሶኛል። ልጅቷ እርጉዝ ሆና ራሱ የለየላት አለሌ ናት ልጅቷ ማለት ነው። ሀይሚ እባክሽን አንድ አፍታ እኔ እንደ እብድ እያደረገኝ ነው። አንድ አፍታ ቴሌግራም ገብተሽ የላኩልሽን መረጃ አዳምጪ። ከዛ በኋላ በቃ ሁሉንም ነገር ትታይዋለሽ ማለት እርግጠኛ ሆኜ ስነግርሽ እባክሽን። እና ቤተሰብ ሁላችሁም ስሜታዊ ሆናችኋል ብዬ አስባለሁ። በጣም እኔ እንጃ እኔ የሆነ በቃ ውስጥ የሆነ ነገር ነው ቁርጥ ብሎ ሲወጣ የታየኝ። እኔ በእነ አብርሽ ስናደድ በእነ ብሩኬ ነበር ምጽናናው። እና አብርሽ ሲያናድዱኝ እነ ብሩኬ ነበር የሚያዝናኑኝ። ለምን አይን ስለበዛባቸው ስለወደድናቸው ነው። እውነቴን ነው የምላቸው። እኔ እንጃ በቃ ደስ የሚሉ በቃ እኔ እንጃ 4 ልጆች እየጠበቅን ጭራሽ እናንተ መለያየትን ታበስሩናላችሁ። ይህ አግባብ ነው? እውነት ሀይሚ እባክሽን። ወይኔ ፈጣሪ ወይ ትዕግስቱን ስጠኝ።